መናፍስትና ሰባቱን ከዋክብት በእጁ ያዘው እንዲህ ይላል ስምህን አውቃለሁ በስም ሕያው ነህ ነገር ግን ሞተሃል ስለዚህ ንቃ ሊሞት የቀረው ነገር አጽና ስራዬ በአምላክ ፊት ፍጹም ሆኖ አላገኘሁትም እንግዲህ የተቀበለውንና የሰማውን አስተውስ ታዘዘውም ንስሐ ግባ ባትነቃ ግን ሌባ አመጣብሃለሁ በየትኛው ሰዓት እንደሚመጣብህ አታውቅም ነገር ግን ልብሳቸው ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አሉ እነርሱ ነጭ ልብስ ለብሶ ከኔ ጋር ይሄዳሉ የሚገባቸው ነውና ድል የሚነሳውም እንደነሱ ነጭ ልብስ ይለብሳል እኔም በአባቴ በመላእክቱ ፊት እመሰክርለታለሁ ስሙንም ከሕይወት መጽሐፍ አልደመሰሰም መንፈስ ለአብያተ ክርስቲያናት የምናገረውን ጆሮ ያለው ይስማ ይላል አሜን ጆሮ ያለው ሁሉ ምን ያርግ ይስማ ጆሮ ያለው ሰው የእግዚአብሔርን ቃል ይስማ ይላል የሰርዴስ የዮሐንስ ራእይ እንግዲህ በጣም ግሩም የእግዚአብሔር ቃል ነውና ስለ ዮሐንስ ራእይ ነው የዮሐንስ ራእይ ተከታታይ ትምህርት አርቡም ላይ ይሁድም ላይ እየተሰጠ ይገኛልና በተለይም ከመጨረሻው ዘመን ጋር ተያይዞ ዮሐንስን ራእይ እንግዲህ ባለፈው ከጀመርነው ጥቂት ሳምንታት አይባልም ብዙ ሳምንታት አስቆጥረናል በዚህ ሰባቱን ቤተክርስቲያናት ነው እያጠነን ያለነው የዮሐንስን ራእይ መጽሐፍ ስትመለከቱ በሶስት ዋና ክፍሎች ላይ የተከፈለ ነውና ምዕራፍ 1 ላይ ቁጥር 19 ላይ እንደምንመለከተው የመጀመሪያው ምዕራፍ 1 ላይ ቁጥር 19 ላይ ስትመለከቱ የእግዚአብሔር ቃል የምናገረው ምን ይላል መሰላችሁ ቁጥር 19 ላይ ስለዚህ ሶስቱንም ክፍሎች በሶስት እንደሚከፈል የያዘው ክፍል እንደ ቁጥር 19 ላይ ስለዚህ ያየሆን አሁን ያለውንና በኋላ የሚመጣውን ጻፍ ብሎ አለኝ ይላል ያየሆን የምለው ባለፈው ደጋግም ስላነሳውላችሁ ኢየሱስ ክርስቶስን በግርማ ሞገሱ በክብሩ ያየበትን ነው የሚገልጸው አሁን ያለው ስል ደግሞ ከምዕራፍ 2 እስከ ምዕራፍ ከምዕራፍ 2 እስከ ምዕራፍ 3 ያለውን ማለቱ ነው የሚመጣ በኋላ የሚሆነው ስናገር ደግሞ ከምዕራፍ 5 ጀምሮ 4 ጀምሮ እስከ 22 ያለውን ነው ዮሐንስ እየጻፈ ያለውና ስለዚህ አሁን ያለውን ነው ያልናለው አሁን ያለው የምለው በሰባቱ አብያተ ክርስቲያናት ላይ ያለውን ለሰባቱ አብያተ ክርስቲያናት ያለውን መልእክት ነው የምናገረው እያየንም ያለነው አሁን ያለውን የምለውን ነው የሚመጣው ጋር ከምዕራፍ 4 በኋላ ነው የሚመጣው የሚመጣው ስለ አዲሱ ዘመን ነው መንግስት ስለ ዘላለም ሕይወት የምናገረውን እናያለን ስለዚህ በዚህ ክፍል ላይ ባለፈው ስንጀምር ምዕራፍ 1 ላይ ምዕራፍ 2 ላይ ዛሬ ደግሞ ምዕራፍ 3 ደርሰናል በዚህ ደግሞ ቢያንስ እስካሁን ደስ ያየነው ዛሬ አምስተኛ ቤተ ክርስቲያን ነው የምንመለከተው በኢሲያ ካለው ከሰባቱ አብያተ ክርስቲያናት አምስቱ ጋር ደርሰናል ማለት ነው በተለይ አርቡ ላይ ይሁዱ ላይ ደግሞ እየተማማርን ያለነው 5 ጋር ስንደርስ አምስተኛው ቤተ ክርስቲያን ሰርዴስ የምትባል ቤተ ክርስቲያን ነች መጽሐፍ ቅዱስ ያዛችሁ ሁላችሁም ዮሐንስ ራእይ ምዕራፍ 3 ላይ አሁን አነበብነው ማለት ነው የሰርዴስ ቤተ ክርስቲያን ነው ሰርዴስ ቤተ ክርስቲያን ነግሬያችኋለሁ ማስተዋሻ ደብተር የምትችሉ መጽሐፍ የምትችሉ ይጠቅማችኋል እና ጻፉ ተማሩ የእግዚአብሔር ቃል ምክንያቱም ለመተከል የሚፈልግ በአገልግሎት ለመዝለቅ የሚፈልግ በእግዚአብሔር ነገር ለመቆም የሚፈልግ የእግዚአብሔር ቃል ይማራል ያጠናል ያነባል ያሰላስላል ከቃሉ ጋር ይኖራል ሌትና ቀን ሐዋርያው ጳውሎስ የእግዚአብሔር ቃል እንኳን በሞት አልጋ ላይ ሆነው ያነብ ነበር ይላል እግዚአብሔር ቃል በሞት አልጋ ሆነው ሊሞት ጥቂት ቀናቶች በቀረበበት እንኳን ቁጭ ብሎ የእግዚአብሔር ቃል ያጠናል ጌታ ይባረክ አሁን ያለው ትውልድ ሳያድግ ያደገ ነው ስትመለከቱ ሳያድግ ያደገ ሳያውቅ ያወቀ ሳይበስል የበሰለ ነውና ስለዚህ የእግዚአብሔር ቃል ለሁላችንም ይጠቅመናል
የኢትዮጵያ ቤተክርስቲያን ለብዙ ነገር ውርቀት የተደራረገችበት ምክንያት አንዱ የእግዚአብሔር ቃል በደንብ አለማወቅና ከቃሉ ጋር አለመኖር ነው። ብዙ ሰው ቃሉ ስነበብ እንቅልፍ ይመጣል፣ አምልኮ ሲዘመር ግን ያሸበሽባል፣ ይዘላል። ቃሉ ሰዓት ደግሞ ሆሮጦ ይወጣል፣ ምንም አይመስልም። ብዙ ቤተክርስቲያናቶችን ስትመለከቱ ትላልቅ በሚባሉ ሜጋ ቸርች በሚባሉ ጋር አምልኮ ሰዓት ሲሆን ሰው ማን ነው ይዘምርና በቃሉ ሰዓት ወይ ወደ ጓሮ ይሄዳል ወይ የተለያዩ ነገሮችን ያደርጋል። ብዙም ትኩረት የማይሰጥበት ነው። ይሄ ደግሞ አለማደግና የመሞት ምልክት ነው። ዛሬ የምንመለከተው እግዚአብሔር ቃል ሕይወት የሚዘራ ያኔ ሰራ አሁንም ሊሰራ የሚችል ኃይል አለው። አሜን በሉ። የእግዚአብሔር ቃል ይሰራል በሉ። እስቲ ዛሬ ምን ያደርጋል? እስቲ ይሰራል በሉ። ሃሌሉያ። እስቲ ይሰራል በሉ። እስቲ ያኔ ለነሱ ከጠቀማቸው፣ እነሱን ካስተማራቸው፣ እነሱን ካቀናቸው፣ ለነሱ መልካም ነገር ካመጣላቸው፣ እነሱን ወቅሶ ከመለሳቸው እኛንም ደግሞ ማያስተካክልበት ምንም ምክንያት የለምና ስለዚህ ለእያንዳንዱ ቤተክርስቲያን የተላከው መልእክት ወቀሳ አለበት። በዚሁ በሰባቱ አብያተ ክርስቲያናት ላይ የምንመለከተው ወቀሳ አለበት፣ ድካም ማበረታቻ አለበት፣ ምስጋና አለበት፣ ንስሐ ጥሪ አለበት። እንዲሁም ደግሞ ድል ለነሳው ደግሞ የሽልማት ተስፋ አለው። እነዚህ ነገሮች በዘመናቱ ላሉ ሁሉ ለምትገኘው ቤተክርስቲያን በቀጥታም ቢሆን በተዘዋዋሪ መንገድ የማይነካው የማይመለከተው ነጥብ አይኖርም። ለምሳሌ የኤፌሶን ቤተክርስቲያን የመጀመሪያ ቤተክርስቲያን ስንመለከት የቀደመውን ፍቅሯን የጣለች ቤተክርስቲያን እንደሆነች አይተነዋል እና ዛሬም ብዙዎቻችን የቀደመው ፍቅር የጣለን ወደ ኋላ ተመለሰናል ጌታ ስመለከተን። ሁለተኛ ቤተክርስቲያን ሰምርኔስ ቤተክርስቲያን ነው ያየነው። በከፍተኛ ስደት ውስጥ ያሳለፈች ቤተክርስቲያን፣ ያልተነቀፈች፣ ጌታ ኢየሱስ ደግሞ ሀብታም ያላት ቤተክርስቲያን። አሜን። ጌታ እንደዚህ አይነት ጸጋ ያብዛለን። ሰምርኔስ ቤተክርስቲያን ሀብታም የተባለች ያልተነቀፈች፣ ነገር ግን በብዙ ድህነትና በብዙ ስደት ያሳለፈች ቤተክርስቲያን ነች። ሶስተኛ ቤተክርስቲያን ጴርጋሞን ቤተክርስቲያን ነው። የጴርጋሞን ቤተክርስቲያን የሰይጣን ዙፋን ባለበት ታማኝነቷን የጠበቀች ብትሆንም ግን ሐሰተኛ አስተማሪዎች የተቆጣጠሯት ያስጨነቋት እያየችም ችላ ያለች ቤተክርስቲያን ነች። ባንጨርስም አርቡ ላይ የጀመርነው የቲያጥሮን ቤተክርስቲያን ስንመለከት በሐሰተኛ ነቢይ ቁጥጥር ስር የዋለችና ሰዎች እርኩሰትን የሚለማመድባት ቤተክርስቲያን ነች ቲያጥሮን ቤተክርስቲያን። ሌላው ዛሬ የምንመለከተው የሰርዴስ ቤተክርስቲያን ስንመለከት ጥቂት ከጌታ ጋር የሚሄዱ ቅሬታዎች ብቻ ይዘ አብዛኛው በሙት መንፈስ የተዋጠች ቤተክርስቲያን ነች። እቺ አሁን ዛሬ የምንመለከተው ጥቂት ሰዎች መንፈሳዊ ነገር ያላቸው ጥቂት ሰዎች ናቸው። አብዛኞቹ ግን የሞቱ ክርስቲያኖች መንፈሳዊ ሞት ማለት ነውና የያዘች ቤተክርስቲያን ነች። ሌላኛው ፊላዴልፊያ ቤተክርስቲያን ስንመለከት በታድሶ ውስጥ ያለችና በታማኝነቷ የጌታን ቃል የምትመሰክር ቤተክርስቲያን ነች። ካልተነቀፉ ሁለተኛ ቤተክርስቲያኗ ፊላዴልፊያ ቤተክርስቲያን ነች። ሰባተኛና የመጨረሻው ቤተክርስቲያን ሎዶቅያ ቤተክርስቲያን የምትባለው ሎዶቅያ ቤተክርስቲያን ነች። ለብ ያለችና በዓለማዊነት የተሞለች ቤተክርስቲያን ነች። እሱን ካየን ወደ ሰርዴስ እንምጣ። ሰላም ናችሁ? ይሰማል ድምጼ? ኢየሱስ ያድናል። እና ስለዚህ እነዚህ ሰባቱም ቤተክርስቲያን ላይ ያየናቸው ድካሞች እኛም ውስጥ እንዳለ ልንገመግመው ያስፈልጋል። ዝም ብለ አይደለም የእግዚአብሔር ቃል በየጊዜ የምንሰብከው የምንጮህበት የምናስተምርበት እያንዳንዳችንን የሚወቅስበት ነገር አለው። ቤተክርስቲያን ሲባል ህንጻው አደራሹ አይደለም፣ ህዝቡን ነው። በክርስቶስ ኢየሱስ አምኖ የዳነውን ህዝብ ነው የሚያሳየው እንጂ ህንጻው ጋር አይደለም። ጌታ ህንጻው ለኛ ነው። ህንጻው አማራም አላማራም በዳስ አመለከን በወርቅ በተሰራው ቤት አመለከን አላመለከን፣ ትልቁ ነገር ግን ጌታ ዋጋ የሚሰጥበት ምንድነው ካልን ሰው ነው። አሜን። እስቲ ሰው ነው በልባከኝ። ለዚህ ነው ጴጥሮስን ጠራና ቤተክርስቲያንን ባንተ ላይ እሰራለሁ የጋነም ደጆች አይችሏትም አለ። እስቲ አሜን በል እንጂ
ቤተ ክርስቲያንን የገሃነም ደጆች አይችሏትም። እስቲ አይችሏትም በለው። እንግዲህ የገሃነም ደጅ ሲባል ምናልባት እንደዚህ እንደ ቶር አይነት ገሃነም ደጅ አይደለም። አንደኛ ሃይማኖተኛ ሰዎችን፣ ሁለተኛ ፖለቲከኛ ሰዎችን ነው። ያኔ በኦሮማ ላይ የነበረው እንደዚሁም ደግሞ ቤተክርስቲያን ባሳለፈችባቸው በመከራ ዘመን እንደዚህ የሃይማኖት ሰዎች ቤተክርስቲያን ሊቋቋሟት ብዙ ጊዜ ይገዳደሯት ነበር። ቀጥሎ ደግሞ ፖለቲካው በጣም ይዋጋት ነበረችም ቤተክርስቲያን። አሁን ያየናቸው እነዚህ ቤተክርስቲያን በእነዚህ በተለይም የሰምሬ ቤተክርስቲያን ስንመለከት በጣም የአገሪቱ በፖለቲካ መሪዎች ክርስትና እንዳይስፋፋ ሲያደርጉ ነበር። ይሄ ነው የገሃነም ደጅ። ሃሌሉያ! ያ የገሃነም ደጅ፣ ያ ፖለቲካ፣ ያ ኃይል፣ ያ ስልጣን፣ ያ አጋንንታዊ ተጽዕኖ ያላስቆማት የእግዚአብሔር ቤተ ክርስቲያን ዛሬም ቀጥላለች። ያሳልም 250 እስከ 300 ዓመታት በጥንት ቤተክርስቲያን ታሪክ በቻሌንጅ በውጊያ በጦርነት ብታሳልፈም እግዚአብሔር ግን ከሷ ጋር ነበር፣ እስከ ዛሬ ደርሳለች። አሁንም ዓለም ላይ እያሸነፈች እየቀጠለች ያለ ቤተክርስቲያን ነች። ሃሌሉያ! ለጌታ ጨብጭቡለት ባካችሁ። እር ካልኩኝ በኋላ ወደ ዛሬው ቤተክርስቲያን እንሂድና የዛሬው መልእክት ተቀበለን ቀጥታ የእግዚአብሔር ቃል ከኛ ጋር ከራሳችንም ጋር እናሳየዋለን፣ ራሳችን ደግሞ እንገመግመዋለን። ወደ አምስተኛ ቤተክርስቲያን በሰርዴስ ላለችው ቤተክርስቲያን ሰርዴስ ላለችው እቺ ቤተክርስቲያን እንግዲህ ምናልባት ስለምትሉ ሰዎች የሞተች ቤተክርስቲያን ብላችሁ ያዙ። የሞተች ቤተክርስቲያን የሞተች ቤተክርስቲያን በለዋት እስቲ። የሞተች በሉ። ኧረ አታወራም እንዴ? ድምፅ ሰፋ አይልም እንዴ? በጣም ቀንሷል። እስቲ አራራራ እናንተ መዳችሁ እንደ እስቲ ያለው ሰው ካለ ያልሞተ ሰው ካለ የሞተች ቤተክርስቲያን በሉ። ድገሙና በሏ። የሞተች ቤተክርስቲያን በሉ። አዎ ትንሽ ትሻላላችሁ። አሁን ከመሞት እግዚአብሔር ያድነን። አዎ የሰርዴስ ቤተክርስቲያን ከ1517 እስከ 500 እስከ 18ኛው መቶ ክፍለ ዘመን ድረስ ያለውን ጊዜ የምትወክል ቤተክርስቲያን ነች። ወይም የሪፎርሜሽን ዘመን ቤተክርስቲያን የምትባለው ነች። ሰርዴስ ማለት የስሙ ትርጉም ያመለጠች ማለት ነው። ወይም ያመለጠች ወይም የወጣች ብላችሁም መያዝ ይቻላልና የሰርዴስ ከተማ ከቲያጥሮን 50 ኪሎ ሜትር ርቃ በስተደቡብ ምስራቅ የምትገኝ ከተማ ነበረች። በየሱፍ ምርት ወደ ውጪ በመላክ የምትታወቅና በጣም ሀብታም ዝነኛ ከተማም ነበረች። እቺ ሰርዴስ ዋና ከተማ የሊዲያ ዋና ከተማ ይባላል። ሰርዴስ እንግዲህ በኤዥያ የምትገኝ ከተማ ነችና ስለዚህ ታሪካዊ ተራራም ያለባት ከተማ ነች። የሰርዴስ ፉል ውሃ መታጠቢያ ያለባት ከተማ፣ ለዚህም ደግሞ ሀብታሞች የምታጠቡባት ፉል ውሃ ያለበት ከተማ ነች። እንዲሁም ደግሞ የአይሁድ ምኩራብ ያለበት ከተማ ነች። እንግዲህ ምኩራብ 10 ሰው ሆነው ጌታን የሚያመልኩባት ነችና ምኩራብ ካለ አይሁዶች አሉ ማለት ነው። ጎን ያለው ጨበጥ አድርገና ገነሳ ትመጣ መኝታ ጀመርክ በለው። ኧረ በስመ አብ በለው። ያስጠላል በለው። እስቲ ይሄ የሚያሳየው በለው መንፈሳዊ ድካም ነው ወይም ተጽዕኖ ነው በለው። ገፋ አርግሰ ያንቺ ይሻላል እንደዚህ ነቃ አርጊያቸው እንደው ጌታ ይባረክ። ገና ከጅምሩ በኢየሱስ ስም ገና ከአንድ ሰዓት በላይ እግዚአብሔር ቃል ሊያስተምር ነው እንዳ እናንተ ግን ገና ከጅምሩ አንበሴ ምን ይሻላል ለዚህ ልብሳችሁን አውልቁ። ከሞቃችሁኛ ግድ ሆነብን ነው ያው መድረክ ስታይልም ስለሆነ አውልቁ። ሙቀት ካለ በጣም ሙቀት ከሆነ አውልቁና እንትን ወለጅ ትንሽ አላችሁ። አንዳንዱ ገና ሳይመጣ ነው የሚጀምረው ልምድ ሆነበታል። ኧረ
ገፋ አድርገና ልምድ እንዳይሆንብህ በለው እንቅልፍን ጨርሰናል በለው አይ ኤርቤሻ ወንድ ያለ ሰው ገፋ አድርገና እንቅልፍሽን ጨርሰሽ ነው በለው እሺ እንዲህ ካልን እኔ ደግሞ የእግዚአብሔር ቃል እየሰበኩ በነገራችን ላይ እኔ አላስተኝም በነገራችን ላይ የእግዚአብሔር ቃል ዱካክ የለበትም እኛ እናንተ ናችሁ ዱካክ የምትሆነው እንጂ ቃሉ አይደለም ቃሉ እኮ ህይወት ይዘራል ቃሉ እያነበበን እየሰበከን እኮ ህይወታችን ነቃ የሚያደርግ እንጂ ዱካክ አለበት ወገው የመንፈስ አሁን እናንተ እየለበዳችሁ ነገር አለ በቃ ሁሌ ትንቢት ስለለመድን በቃ ያነቃቀን በቃ መሆን የለበትም በእግዚአብሔር ቃልም እየተነቃቃችሁ መሆን አለበት እኔ የእግዚአብሔር ቃል እየሰበክ ዝም ብዬ ማንንም በሌለበት ዋይ ይላለሁኝ ሙዚቃ መሳሪያ የለም ሰው የለም እያነበብኩኝ ይቀጣጠላለሁ ማለት ነው ይሄ የህይወት ግለጥ ማለት ነው እያነበብ ራሴ እኮ ማንንም በሌለበት ልሳን ይመጣል ኢየሱስ ያድናል እንኳን እንደዚህ ይውላችሁ ሰው ሞልቶ ሙዚቃ መሳሪያ ሞልቶ ከጎን ያለው ሞልቶ ሳይሆን በሌለበትም የጌታ ቃል እያነበብከላችሁ ቻቻቻቻ ያሰኛል አሜን ነው ወይ ምክንያቱም መንፈስ ቅዱስ አለ እሺ አይዟችሁ መጣል እና ታዲያ የዚህ ቤተክርስቲያን ልክ እንደ ጴርጋሞን አክሮፖሊስ አለው ተራራ ላይ ከፍታ ላይ ያለች ቤት ማንደው ከተማ ነች ዛሬ ከተማዋ በጣም ታዋቂ ነገሮች ያሉባት ለምሳሌ የአርጤምስ መቅደስ አለባት በጣም የሰለጠነችም ከተማ ነች በዚህ ከተማ የቄሳር አምልኮም አለ በጣም ታዋቂ የሴት አማልክትም አለ እና ሳኤል የምትባል የሴት አማልክት አለው በዚህ ከተማ በጣም ታዋቂ ከሁሉ በላይ የምትታወቅ አማልክት አለ ያች የሴት አማልክት ትባላለች ሴቶችን የምታስወልድ ለሴቶች እርዳታ የምትሰጥ አደገኛ እና በጣም የመውለድና የፍራማነት የዱር አራዊት አማልክት ተብሎ ይመለካል ይሄ አማልክት ወደ መቅደሷ በቆሻሻ ልብስ መግባት አይቻልም በዚህ ጣዖት አምልኮ ቤት ማለት ነውና በጣም እርኩሰት የሞለባት ስካር መዳራት ዝሙት እርኩሰት የሞለባትና የምታስፋፋ መደግፍም ነች በዚህ መቅደስ ሚከለከል ነገር ምንም ነገር የለም የሰው ደስ ያለው የሚያደርግበት የዚህ እርኩሰት አምልኮ ያለበት ነው የሰርዴስ ቤተክርስቲያን እንግዲህ ሐዋርያ ጳውሎስ ሐዋርያ ዮሐንስ መሰረታት ይባላል ግን በቂ ማስረጃ የለውም እንደሌሎቹ መልእክቶች ዮሐንስ እንደ መሰረታት ይነገራል እና በብዙ ክርስቲያኖች የነበሩባት በጣም ብዙ አገልጋዮች ብዙ መጋቢዎች ብዙ ዲያቆናቶች ብዙ ኤጲስቆጶሳት የነበሩባት ቤተክርስቲያን ነበረች ወደ ውስን ገባ ግን ብዙ ሙታን ይዛ ያለች ከተማ ነች ቤተክርስቲያን ነች ቤተክርስቲያን ሰባቱ የእግዚአብሔር ምዕራፍ 3 ላይ እናንብበው ምዕራፍ 3 ቁጥር 1 ላይ ምናል በሰርዴስ ላለው ቤተክርስቲያን ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል አዎ እያንዳንዱ እያየነው ብንሄድ ጥሩ ነው እና በሰርዴስ ላለው ቤተክርስቲያን መልአክ እንደሚለው ጻፍ ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል ይሄ ሰባቱ መናፍስት እግዚአብሔር ሰባት መንፈስ አለው አይደለም ምን እንደሆነ እያንዳንዱ እንመለከታለንና ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል ሰባቱ ከዋክብትና ሰባቱ መናፍስት ምንድናቸው ብለው ምዕራፍ 1 ላይ ላሳያችሁ ምክንያቱም ሁሉ ጊዜ የምንጠቀመው ምዕራፍ 1 ላይ ቁጥር 20 ላይ በቀኝ እጁ የያዛቸው ሰባቱ ከዋክብትና ሰባቱ ወርቅ መቅረዞች ምስጢር ነው ሰባቱ ከዋክብት ሰባቱ የአብያተ ክርስቲያናት መልእክት ናቸው ስል መደበኛ መልእክት አይደለም እንደና ገብርኤል እንደና ሚካኤል አይደለም እንደዚህ መጋቢዎችን የቤተክርስቲያን መሪዎችን አገልጋዮችን የሚያመለክት ነው ደጋግሜ እያስላነሳው
ቀጥሎ ደግሞ ሰባቱ መናፍስት የሚለውን ስንመለከት በዚህ ክፍል ላይ ሰባት ማለት የፍጹምና ቁጥር ነው። ሰባት ከተባለ ፍጹምነትን ያሳያል። ሃሌሉያ ፐርፌክሽን። ሃሌሉያ ሰባት የፍጹምና ምልክት ነው። ይህንም እንመለከተዋለን እና የእግዚአብሔር መናፍስት የሚለው ቃል በትንቢተ ኢሳይያስ ምዕራፍ 11 ላይ ያለው እንመለከታለን። በትንቢተ ኢሳይያስ ምዕራፍ 11 ላይ ያለውን አንብበን እንመለስ። ትንቢተ ኢሳይያስ ምዕራፍ 11 ላይ ያለውን የጌታ ቃል አንብበን ወደዚህች እንመለሳለን። 11 ላይ ምዕራፍ 11 እንዲህ ይነበባል። እንደዚህ ይላል፣ ከእሴይ ግን የወጣው ቁጥቋጦ ይላልና ቁጥር 11 ላይ ከእሴይ ግን ቁጥቋጦ ይወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ አሜን፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስ ይለዋል። ዓይኑም እንዳየ አይፈርድም፣ ጆሮም እንደሰማ አይበይነውም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር ምስኪኖች ፍትሕን ይበይናል ይላል። ጌታ ይባረክ። በዚህኛው የምንመለከተው 11 ላይ ይሄ ሰባቱ መናፍስት የሚለው የእግዚአብሔር መንፈስ ስሞች ናቸው። ለምሳሌ ምን አለ? የመጀመሪያው ምን ይለዋል? የምታነቡ ሰዎች የመጀመሪያ በእናንተ ትርጉም፣ እኔ አዲሱ መደበኛ ትርጉም ነው እያነበብኩ ካለው። ምን ይላል? ከእሴይ ግንድ ከስሩም ቁጥቋጦ ያፈራል። አዎ የመጀመሪያው የማ መንፈስ ይለዋል? አሜን። ቁጥር 11 ላይ ያለው የእግዚአብሔር መንፈስ ስሞች መናፍስት ብለው እነዚህ ናቸው። ከእሴይ ግን በትር ይወጣል፣ ከስሩ ቁጥቋጦ ያፈራል። የእግዚአብሔር መንፈስ አሜን። እስቲ የእግዚአብሔር መንፈስ ብሉ። አዎ የእግዚአብሔር መንፈስ ስሞች ናቸው እነዚህ ሰባቱ። ና እዚህ ጋር በኋላ እጠራለሁ ብዬ ያው ላንተም ያው ፊት ለፊት ስሰማን ደስም እና እንመለስ ወደዚች ቶሎ ብላ የእግዚአብሔር መንፈስ ላ እስቲ የእግዚአብሔር መንፈስ በሉ። ሃሌሉያ እስቲ የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ የመንፈስ ቅዱስ ስሞች ናቸው እነዚህ ሰባቱ መናፍስት የሚለው እነዚህ ናቸው። የእግዚአብሔር መንፈስ ምኖች ስሞች ናቸው። ሃሌሉያ ያ ምንድነው? የእግዚአብሔር መንፈስ። የእግዚአብሔር መንፈስ ባንተ ላይ ይረፍብህ። ጩና አሜን በል እንጂ። ቀጥሎ ምን ይላል? የጥበብና የማስተዋል የጥበብ መንፈስ ይላል። ሃሌሉያ ሁለተኛው የምን መንፈስ? እስቲ የጥበብ መንፈስ በለው። የእግዚአብሔር መንፈስ የምን መንፈስ አለው? የጥበብ መንፈስ አለው። ጥበብ ይሰጣል። ሃሌሉያ መንፈሱ ባለበት ጥበብ አለ፣ መንፈሱ ባለበት ኃይል አለ። ቀጥሎ ምን ይላል? የማስተዋል መንፈስ ይላል። እንድናስተውል የሚያደርግ እንድናሰላስል የሚያደርግ የእግዚአብሔር መንፈስ። ቀጥሎስ የምክር መንፈስ። የእግዚአብሔር መንፈስ ምን ያደርገዋል? ይመክረዋል ማለት ነው። ጌታ ይባረክ። እስቲ ይመክራል ብለው። የእግዚአብሔር መንፈስ ምን ያደርጋል? ይመክራል። ከምክር ቀጥሎ ምን ይላል? የኃይል መንፈስ። ሃሌሉያ የኃይል መንፈስ ቀላል እኮ የሚባለው አይደል። ለዚህ ነው የእግዚአብሔር ኃይል ሁሌ የምንለው። የኃይል መንፈስ ሲባል የመንፈስ ስሞች ናቸው። የተለያዩ ስሞች ተጠርቷል። መንፈስ ቅዱስ ግን የምን መንፈስ? የኃይል መንፈስ። አሜን። ባንቺ ላይ የኃይል መንፈስ ይምጣ። ጮና ምን በል እንጂ የኃይል መንፈስ ይምጣ። ኃይለኛ መንፈስ ይምጣ። ታሪክን የሚቀይር ይምጣ። የእግዚአብሔር መንፈስ የኃይል መንፈስ ነው። ለዚህ ነው የጌታ ቃል እየሰፋ የመጣው በኃይል እንጂ በሰው ጥበብ፣ በሰው ዕውቀት፣ በሰው ስሌት፣ በገንዘብ ኃይል ሳይሆን በእግዚአብሔር ምን እስቲ ኃይል በሉ እስቲ። ለዚህ ነው አጋንንት ሊቋቋማት ያልቻለች ቤተክርስቲያን በኃይል ነው። ክፉን እያደቀቀች አሜን፣ እየመተች አሜን፣ እያፈረሰች አሜን። የእግዚአብሔር ኃይል ከኃይላት ሁሉ ይበልጣል።
ስለዚህ ነው በመንፈስ ኃይል መሞላት የሚያስፈልገው። በዚህ ኃይል ዓለምን ቻሌ ለማድረግ፣ በዚህ ኃይል ለመዘመር፣ በዚህ ኃይል ለመጸለይ፣ በዚህ ኃይል ለመስበክ፣ በዚህ ኃይል ለምስክርነት። ለዚህ ነው የሐዋርያቶች በመንፈስ ቅዱስ ኃይል ሲሞሉ በዚህ ኃይል ነው ተናጋመ። በነገስታት ፊት በዚህ ኃይል የሌለ ሰው እንኳን ለነገስታት ለራሱም እንኳን መናገር የማይችል ፈሪ ሰው ነው። ግን የጌታ ኃይል መጥቶ ምን አደረገው ይላል? ያነቃቃቸው ነበር። እንዲመሰክሩ ኃይል ይሰጣቸው ነበር። የኃይል መንፈስ አለ። ቀጥሎ ምን ይላል? የእውቀት መንፈስ። ዋው! መንፈስ ቅዱስ ሶስት ነገሮች አሉ ይባላልና ካሉ ነገሮች አንዱ የእውቀት መንፈስ ነው። ሃሌሉያ! መንፈስ ቅዱስ ስሜት፣ ፈቃድ፣ እውቀት አለው። እውቀት አለው ማለት ያስተምራል። አሜን። እስቲ መንፈስ ቅዱስ የኔ አስተማሪ በለው። የማን አስተማሪ? የኔ አስተማሪ። ጌታ መንፈስ ያስተምራል። ከሀ እስከ ፔ ያስተምራል። ሃሌሉያ! እያንዳንዱን ማታቁትን ነገር ማናቁን ነገሮች ለምሳሌ የጌታ ሰዎች የእግዚአብሔር ባሮች አባቶቻችን ስንመለከት እውቀት ባልነበረ ጊዜ እንደዚህ ቴክኖሎጂ ባልሰለጠነበት ጊዜ እንደዚህ ምንም ነገር በሌለበት ሰዓት አመነ፣ ተጠመቀ፣ ዳነ እያሉ አገርቱን አናውጦታል። ጌታ ይባረክ። ይሄ ኃይል ነው። አሜን። እንደ ቋንቋም አይችሉም፣ ቃሉንም በደንብ አይችሉም። አመነ፣ ተጠመቀ፣ ዳነ እያሉ አሜን። ያመነ የተጠመቀ ድኗል እያሉ በመናገርበት አጋንንት ይወጣ ነበር። በመናገርበት ሰው ይፈወስ ነበር። በመናገሩበት ለውጥ ይሆን ነበር። ዛሬ ያ ኃይል እውቀት ይሰጣል፣ ያስተምራል። የጌታ መንፈስ እንዲህ ስላችሁ እኔ መንፈስ ቅዱስ ስለሚያስተምረኝ ቴዎሎጂ አልማርም፣ መጽሐፍ ቅዱስ ትምህርት አልማርም ያደርቀኛል ካልኮ አንተ ነው የምትደርቀው። መጽሐፍ አያደርቅም። አሜን ነው ወይ? ይሄ ስንፍናም አለበት። እንደዚህ አሁን ያልተማሩ ሰዎች በጣም ያገለገሉ ሲባል ሰው አንዳንድ ሰነፎች አሉ። አረ መንፈስ ያደርቃል፣ እኔ በመንፈስ እንጂ ይላል። መንፈስ እኮ መጽሐፍ ቅዱስ እንኳን በመንፈስ ቅዱስ መጽሐፍ ቅዱስና መንፈስ ቅዱስ አይፋቱም። ወነሸት እናንተ ምን ቸገራችሁ? ጎን ያለ ሰው መጽሐፍ ቅዱስና መንፈስ ቅዱስ አይፋታም በለው። ለምን አይፋቱ? አብሮ የሚኖሩት የመጽሐፍ ቅዱስ ደራሲ መንፈስ ቅዱስ ስለሆነ የተጻፈው በመንፈስ ቅዱስ ነው። ለዚህ ነው የመንፈስ እርዳታ የሚፈለገው። ሃሎቱን ሃሌሉያ! መንፈስ ቅዱስ መጽሐፍ ቅዱስ የእግዚአብሔር መንፈስ እፍ ያለበት መንፈስ ቅዱስ ያለበት መጽሐፍ ነው። አሜን። እስቲ አሜን በል እንጂ መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት ነው። አሜን። ለዚህ ነው ስታነበው መንፈስ ያመጣል፣ ስታነበው ለውጥ ያመጣል፣ ስታነበው ኃይል ያመጣል፣ ስታነበው ቅባት ያመጣል፣ ስታነበው አጋንንት ይወጋል። ረጋጌታ የእግዚአብሔር ቃል እየሰበከን አጋንንቶች ሲወጉ ሲንጫጩ አይተነዋል። ምንም እንኳን ውጣ እንዲያለ መንፈስ አትሉ። ምክንያቱም ራሱ የመውጋት ኃይል አለው። ለምን ካልከው መጽሐፍ ቅዱስ በመንፈስ ቅዱስ ነው የተጻፈው። አሜን ነው ወይ? መጽሐፍ ቅዱስ በምን ነው? በመንፈስ ቅዱስ። የእግዚአብሔር መንፈስ ያለባቸው ይላል ጳውሎስ ለጢሞቴዎስ ሲያስተምር ይላል የእግዚአብሔር መንፈስ ያለበት ይላል። ምኑ? የእግዚአብሔር ቃል ምን አለበት? መንፈስ ቅዱስ ያለበት ይላል። ጳውሎስ እንደዚህ ነው ብለው የእግዚአብሔር መንፈስ ያለበት መጽሐፍት ይላል። አሜን። ለትምህርት፣ ለተግሳጽ፣ ልብን ለማቅናት ለሁሉ ይጠቅማል። ይሄ መጽሐፍ መንፈስ አለበት። አሜን። እስቲ ይሄ መጽሐፍ መንፈስ አለበት በሉ። ይሄ መጽሐፍ መንፈስ አለበት በሉ። መንፈስ ቅዱስ አለበት በሉ። ስለዚህ የተባረከ መጽሐፍ ነው። ኢየሱስ ያድናል። ቴንክ ዩ ኢየሱስ ያድናል። እና የእግዚአብሔር መንፈስ ያለበትን ቃል ነው ምን ሰብከው። እሺ ዝም ብለው ፊክሽን አይደለም፣ ፊዚክስ አይደለም። አሁን እዚህ ጋር ፊዚክሱን ብናገር ፊዚክሱን ብናስተምረው ምንድን ነው ብለው በቃ ለእውቀት ፊዚክስ እንደዚህ ነው፣ ባዮሎጂ እንደዚህ ነው በቃ አለ። ግን ከፊዚክስ ያለፈ ነው። አሜን አሜን አሜን። ከፊዚክስ ያለፈ ነው። ፊዚክስ ላይ ስለሆነ ነገር ያጠናል። የሆነ ጊዜ አንዱ ምሁር ይመጣና ይቀያይረዋል። ለምሳሌ ድሮ ነበረው ባዮሎጂ ዛሬ ተሻሽሎ ይመጣል ወይም አንድ ላይ ያረጉታል። የእግዚአብሔር ቃል ግን ማይሻሻል፣ አሜን፣ ማይለወጥ፣ ማይቀየር። የኢትዮጵያ ሕገ መንግስት እንት ተቀያይረዋል። መንግስት ማምጣ ቁጥር ያሻሽሉታል። ይሄ ማን ነው? ነገስታት ይሻሻላል። የኢትዮጵያ አሁን ያለው መንግስት ቢወርድ የኢትዮጵያ ሕገ መንግስት ነገ ብዙዎች ይሻሻላሉ። የእግዚአብሔር ቃል ግን አይሻሻል።
አይቀነስ፣ አይለወጥ፣ ዛሬም ይሰራል። ጩና ይሰራል በሉ። እኔ አሁን ቃሉ ዝም ብዬ አይደለም የሚያነበው እኮ የሚያውጀው በእናንተ ላይ ስለሚሰራ ነው። ላይ መስላችሁ ይችላል፣ ግን ይሰራል። የሆነ ቦታ ላይ ስትሄዱ የእግዚአብሔር ቃል ያስተማር ቃል ብልጭልና ይመጣል። ሃሌሉያ! የእግዚአብሔር ቃል ይሰራል በሉ። ይህን ቃል ሰብካ በሰበክበት መንፈስ ይወርዳል፣ ቃል ይወርዳል፣ ኃይል ይወርዳል፣ አጋንንት ይወጋል፣ ከበሽታ ትፈወሳለህ። እስቲ አምናለሁ ቃሉን በሉ። ስንቶች የእግዚአብሔር ቃል ታምናላችሁ? በዚህ አጨብጭቡ። የጌታን ቃል አምናለሁ። ሃሌሉያ! ቃሉ ይሰራል። ቃሉ ይሰራል በሉ። ቃሉ ይፈውሳል በሉ። ቃሉ ነፃ ያወጣል በሉ። ቃሉ አቅጣጫ ያሳያል በሉ። ለዚህ ነው ዳዊት አንተን እንዳልበድል ቃሌን በልቤ ሰውሪው ይላል። እንዳልበድል ሰውር ያለው የሰውራችሁት ቃል ነው እንዳትበድሉ የሚገለግላችሁ። አሰማም ወንድ ያለ ሰው ቃሉን ሰውረው ውስጥ ላይ ብለው ያዘው በለው። እስቲ ኢየሱስ ይሄ ቃል ነው የሚሰራው። እሺ እንዲህ ያለን ስለ መንፈስ ስራ ቀጥሎ ያለው ምን ይላል? በእናንተ በዚህኛው ኢሳይያስ የኃይል መንፈስ የእውቀት መንፈስ ብለናል። ቀጥሎ ያለው እግዚአብሔርን የመፍራት መንፈስ ያርፍበታል። የምን መንፈስ? የእግዚአብሔር መንፈስ ያለበት ሰው እግዚአብሔር መፍራት መኖር አለበት። አንዳንዴ እኔ መንፈስ አለብኝ ይልና እግዚአብሔር መፍራት አይኖርም። እኔ መንፈስ አለብኝ ትንቢት እናገራለሁ ሃሌሉያ ሻሻይልና ግን ስታየው እግዚአብሔር ሰፈር አታየው፣ ጌታ ሲያከብረው አታየው። ይሄ ካለ ችግር አለበት። የጌታ መንፈስ ባለበት እግዚአብሔርን የመፍራት መንፈስ ነው። አሜን። መንፈስ ቅዱስ ኃጢአት እንድትለማመድ የሚያደርግ ሳይሆን እግዚአብሔርን እንድትፈራ የሚያደርግ ነው። አሜን። አዎ መንፈስ ያለበት ሰው ጥፋት ካጠፋ ችግር ያለበት መታየት አለበት እና ስለዚህ እግዚአብሔር አምላክ መንፈሱን ያብዛብን። ስለዚህ ሰባቱ መናፍስት የምለው ቃል እነዚህን ለማመልከት ነው። ቀጥሎ ምን ይላል? የእውቀትና የእግዚአብሔር መፍራት መንፈስ ያርፍበታል ይላል። አሜን አሜን። ይረፍባችሁ። ሰባቱ መናፍስት የምለው ቃል የመንፈስ ቅዱስ ስሞች ናቸው፣ የእግዚአብሔር ኃይል ስሞች። አሜን። ያምን ይሆናል ያርፍበታል ይላል። ይህን ካልኩኝ በኋላ ጌታ ይባረክ። እንደዚህ ከዋክብት የምለው ደግሞ ያው አገልጋዮች፣ የእግዚአብሔር ባሪያዎች፣ የቃሉ አስተማሪዎች እንደሆነ ከተረዳችሁ ወደ ክፍሉ ደግሞ ስንመለስ እዚህ ራእይ ላይ ያለው 3 ላይ ስንመለስ ወደ 3 ስንመለስ ምን ይላል? ቀጥለው መልአክ እንደሚገለጽ ሰባቱን እሱን አይተነዋል እና ስራህን ይላል ስራህን አውቃለሁ ይላል። ኢየሱስ ይባረክ። እግዚአብሔር እያንዳንዳችን ስራ ያውቃል። ቤተ ክርስቲያን ያለችበት ሁኔታ ያውቃል። አንተ ያለበትን ሁኔታ የሚያውቅ የናዝሬቱ ኢየሱስ እስቲ ያውቃል በል። እስቲ ስራህን አውቃለሁ ልና ምን ይላል? በጣም የሚገርመው ርዕስ ወደ ሰጠንበት ሐሳብ መጣ። ሞተሃል ይላል። እግዚአብሔር ከዛ ያድናል። ምን ሆነሃል? ሞተሃል። በጣም ያሳዝን ነው። ቤተ ክርስቲያን ነች እኮ የሰርዴስ ቤተ ክርስቲያን ምን ሆነሻል? ሞተሻል። ሙት ነሽ ይላል። ሙች አይደለሽም፣ ሙት ነች ይላል። የሞተሽ ቤተ ክርስቲያን። አዎ ወደዚህ ቤተ ክርስቲያን ምን ሆነች? የሞተች ቤተ ክርስቲያን ሞተሃል ይላል። እንደውም ምንድነው ብሎ ከላይ ያለው በእናንተ ትርጉም በስም አውቃለሁ በስም ሕያው ነህ ግን ነገር ግን ምን ሆነሃል? አይ ከላይ ወርዳል እናንተ ከላይ በኩል ምዕራፍ 3 ላይ ነው ያለነው። እሺ በስም ሕያው ነህ እንዲህ ይላል። ስራን አውቃለሁ ካለ በኋላ በስም ሕያው ነህ ነገር ግን ምን ሆነሃል? ሞተሃል ይላል። በስም ምንድን ነህ? ሕያው ነህ። በእናንተ ትርጉም ስም አለ አይልም? ከዛ ምን ይላል? ስም አለ አይልም? ምን አለ? ሞተህማል። አዎ ስም አለ ግን ሞተህማል። ስም የሚገርም ነው። እስቲ ቶሎ ብላችሁ ንቁና
አስቡ ራሳችሁን። ምንድነው ስም ብቻ ነኝ ወስ ጴንጤ ብቻ ነኝ ወስ እንደው ህይወት አለኝ ብላችሁ ማሰብ አለባችሁ። መካር ጎን ያለውን መካር የእግዚአብሔር ቃል እሳት ነው በለው። ሰይፍ ነው በለው። ምን ይላል? ምን ይላል? ምን ይያል ያለው ስራን አውቃለሁ ያ እንደማሆን ስማለህ ሞታህማል ስማለህ ይላል። ሞታህማል ይላል። ግን ስም ብቻ ነው አለ። ምን ሆናል? አረ እግዚአብሔር ከስም ያውጣሽ። ምን ዋጋ አለው? ስመ ጴንጤ፣ ስመ ክርስቲያን፣ ስመ አገልጋይ፣ ስመ ነቢይነት፣ ስመ ፓስተርነት፣ ስመ ሐዋርያነት ምን ዋጋ አለው? ስም ህይወት ከሌለ ዋጋ የለውም። ምን አለ አንድ አስተማሪ ሲያስተምር የሰማሁት ምንድነው? የደብረ ብርሃን በግ ይባላል። የምታውቁታላችሁ? የደብረ ብርሃን በግ እንደው የደብረ ብርሃን በግ ለዋል። የደብረ ብርሃን በግ ስታይ ምን አላት? በጣም አይ ስጋ አይደለም ጸጉር አላት። በጣም በልብሷ የተከናነበች በጣም ልብስ ያላት የተከፈሰች የምትመስል ግን ስትላይ ደግሞ ምትንትዬ ትመስላለች ማለት ነው። ልክ እንደዚህ ስም አለ፣ ነገር ግን ምን ሆናል? ሞታል ይላል። እግዚአብሔር ከዚህ ሞት ያውጣል። ምን እያለ ነው ብላችሁ ካያችሁ በጣም የሚገርመው ስም አለ ሞታይማል ስል ጥቂት ምዕመኖቿ ለወንጌል ታማኝ ሆነው ከመቆማቸው በቀር የሰርዴስ አማኞች በመንፈሳዊ ሕይወቷ የሞተች ቤተክርስቲያን ነች። ጥቂት ሰዎች መንፈሳዊ ነገር ውስጥ አሉ፣ ጥሩ መንፈሳዊነት አሉ፣ የጋራ ሕይወት አለ፣ የእግዚአብሔርን መንግሥት ሥራ ይሰራሉ፣ የረቁ ናቸው፣ የበረቱ ናቸው። አብዛኛው ግን ምን ላይ ያለች? ሞት ሕይወት ውስጥ ነች። እግዚአብሔር ከሞት መንፈስ ያውጣን ጌታ ከመሞት ከሞት ሕይወት እግዚአብሔር ያውጣችሁ። የሞተ ክርስቲያን በጣም ጥቂቶቿ ታማኝ ሆይ ለወንጌል ለእግዚአብሔር አገልግሎት ግን ታማኝ ነበር። ነገር ግን አብዛኞቿ ሞት። ከዛ ምን ይላል መሰላችሁ? ቤተክርስቲያን ከውጭ ስትታይ ሕይወት ያላት የምትተጋ ከመምሰሏ በላይ በስኬቷና በመንፈሳዊነቷ ዝና ያገኘች ነበረች። ከውጭ ስትታይ ምን አላት? ልብስ አላት። ከውጭ ስትታይ የሆነ የምትተጋ የምትሰራ አቅም ያላት ትመስላለች። ግን ውስጥ ገቦ ሲገባ ሕይወቷ ምን ሆኗል? ሞቷል ይላል። እቺ የሰርዴስ ቤተ ክርስቲያን ከውጭ ልብስ አላት። ለምሳሌ ላስረዳቸው። ትልልቅ ህንጻ አላቸው። ስመጥር የሆኑ ህንጻ አላቸው። የእንትና የዛ ቤተ ክርስቲያን የዛሽ ቤተ ክርስቲያን ይባላል። የእናንተና ቤተ ክርስቲያን የዛ ከተማ ቤተ ክርስቲያን ትልልቅ ህንጻ አለ፣ ያምራል። ወደ ውስጥ ወደ ሰው ግን ሲገባ ሕይወቷ ምንድነው? የሞተ ሕይወት ነው። አያሳዝን? በእድሜዋ ደግሞ ረጅም ዕድሜ ያስቆጥረዋለች። ረጅም 30 ዓመት 60 ዓመት 40 ዓመት እያለች ትኩራራለች። እኔ የኢትዮጵያ ወንጌል አማኞች አሁን ያለን ጉራ ካያችሁ እየሰማችሁ ነው። ጥግና ከኋላ ከፊት ከቅርብ ሁላችሁም ኢየሱስ ያድናል። ይኸውላችሁ ስትታይ ጉራችን በጣም ብዙ ነው። እኛ እኮ ይሉታል፣ እኛ እንትናውያን፣ እኛ የእንትን ቸርች፣ እኛ የእንትን አባላት፣ እኛ እንድንል እኛ ግን ስትታይ ምንድነች? የሞተች ምንም ነገር እንቅስቃሴ የለባት። በደንብ እንድትሰሙ ይፈልጋሉ ይህን ክፍል። ካው ስትታይ የብዙ የሙዚቃ መሳሪያዎች ጋጋታ አለ። ካው ስትታይ ህንጻው በጣም ያምራል። እግዚአብሔር ከህንጻው ጋር ጉዳይ የለውም። ጉዳይ ያለው ከሰው ጋር። አሜን። እየጠላው ያስፈልጋል ግን ለምድር ነው። ምክንያቱም ቤት ኪራይ ስለማያስፈልግ የሚያስቸግር ነገም ደግሞ ያው በየጊዜው ኑሮ ውድነቱ ስለሚያጠቃ ግን ከዛ በላይ ግን ትልቁ አጀንዳ ትልቁ ዓላማ ግን መደረግም ያለበት ሰው ላይ ነው። ጎን ያለው ሰው ነው። እግዚአብሔር ቤት በለው ህንጻው አይደለም። በልባክ አሁን ምን እየሰማው መሰላችሁ? ቅርብ ጊዜ አሁን እዚህ አካባቢም አሉና አሁን ነባር ቤተክርስቲያን ይባላል በኢትዮጵያ። አሁን ነባር አዲስ ምንም ነባር አዲስ የለም። በጌታ የሆነ ሰው በጌታ ነው። አሜን።
ጌታ የሚያቀን በሙሉ ወንጌልነት አይደለም በመካኒስ ሳይሆን በክርስቶስ በማመን ነው። አሜን። አንተ እኮ በአባልነት በዛ አይደለም ብታውቁ በክርስቶስ ነው። ጌታ የሚያቀን እኮ የዛ አባል ነው። እሺ ከዛ ነው መጣው አይደለ? በቃ አንተ ከዛ ስለመጣ ግባ አይደለም ብለው አንተ በልጄ አምነሃልና ነው ብለው ኢየሱስ። አሜን አሜን። እስቲ የክርስቶስ አባል በሉ። እንዲህ ስላችሁ ቸርች ላይ አባል አትሁን። ዝም ብለህ ከቦታ ቦታ ዘው በል። ይሄንም እቃወማለሁ። ይሄ ዘልዛላ ክርስቲያን አይረባም። ይሄ ምንም አይጠቅመውም። ዝም ነው እንደዚህ ከቦታ ቦታ ዝም ብለው ማይጠነክር አባልነት የሌለው የትም ማይታወቅ በቃ እኔ ጌታ እንደመራኝ። 3 ሴቶች ነበሩ ከዚህ ቸርች ወጥቷል። እኔ ጌታ ወደ መራም እንዳለን አሉ። መራቸው በኋላ ግን ውድቀት ላይ ነው ወደቁት። ጌታ የት እስከ የት ነው የሚመራኝ? ጌታ ወደ ቤተክርስቲያን ነው የሚመራ። እኔ ቤተክርስቲያን ለሰው ጤናማ ብዬ አልቀበልም። ለዚህ ነው እኔ አገልጋይ እንኳን ስጋብዝ የት ቤተክርስቲያን አገልጋይ ነህ? የት ነው ያለው? ትዳሩ ምን ይመስላል? ጤናማ ነህ አይደለም ነው የምለው። ምክንያቱም ያፈረሰ እዚህ ጋር መጥቶ ሊያፈርስ ስለሚፈልግ ማለት ነው። ለዚህ ነው ጠንቀቅ በጥንቃቄ ምን ጋብዘው አገልጋይ ስጋበዝ የት ነህ ከየት ነህ አለ። ስንት ትዳር አለ? አዎ። ስንት ሚስት አለ? 1 2 ከሆነ ላለመጋበዝ። አዎ አንዴ ፈትቻለሁ አንዱን ፈትቻታለሁ። ያው ከዚህኛው ከአዲስ ዋጋ ያለው ካለ እዛሽ ጋር ስለ ጎን ያለው ገፋ አድርገና የትኛው ቤተክርስቲያን አባለሽ ብላት። በክርስቶስ አባል መሆን ግን ይበልጣል በለው። አዎ ትልቁ ነው ይሄው። ምድራውን ደግሞ ምክንያቱም ጌታችን በምድር ላይ ነው የሚያየን። በምድር ላይ ባለን ትጋት ባለን ጽናት የት እንደጸና እንጂ ከቦታ ባይ ዘም ሄድኳ እዛ ዛሬ የሚገርም ጊዜ ነበር እና ዛሬ እንትን ሄድኩኝ። እሺ ሄድሽ ገባው። እሺ ሄድ እኔ ግን ትንቢት አልመጣልኝ ግን ስነገር ሰማው ግን ደስ አለኝ። ዘዋሪ መሆን ያስፈልግም በእግዚአብሔር ፊት መጽናት። ወዛ ከሆነ እዛ ባለበት ወዚህ ከሆነ እዚህ ባለበት ጎን ያለ ሰው ጽናት ወሳኝ ነው በልብስ። ለማንዳንዱ እኮ ቦታ ከሌለ ደቀ መዝሙር ካልሆነ ደግሞ ያው መሞቱ አይቀርም፣ ህይወቱ ይሞታል። ሟች ክርስቲያን እንዳይሆንም መጠንቀቅ ያስፈልጋልና ታዲያ ብዙን ጊዜ እንደዚህ ያነ ምንድነው ይሰማው ሌላችሁ የሄድኩበት መንገድ አለ። ምንድነው አሁን ነባር አዲስ በክርስቶስ አንድ ነው ማንም እና ምን ይሉታል? በተለይ ቀደም ብሎ ቦታ የገዙ ሰዎች ምን እያሏቸው መሰለ? እነዚህ አገልጋዮች ነቢያቶች ጥሏቸው ይላል። እኛ እኮ ቦታ አለ እነሱ ቦታ የላቸውም ይላል። እሱስ ምን ቦታ አለው? ቦታ የራሱ አይደለም እኮ የእግዚአብሔር ነው። ሰውየው እኮ ቦታውን ትቶ የሚሄድ ነው። መቃብር ቦታ አለና የቀብር ቦታ ሁሉም አለ ይቀበራል። ማንም በኢትዮጵያ ማይቀበር አይኖርም። እየስባረ እንዴ በቃ ሲኮፎስ በየሌለ ነገር ሲያወሩ ስትሞት ይቀበር ማን ነው ማያስቀብረው? በኢትዮጵያ እያንዳንዱ ይቀበራል። እንዲህ አይነት ሲያደርጉ አይተነዋል። በዚህ ሀገር ላይ የሚደረጉ በተለይ ይሄ የሞተ ጴንጤ የሚሰራው ስራ ቀላል አይደለም። የሞተ ጴንጤ ነው ነግሬያቸዋለሁ። ምን የሆነ ጴንጤ? አንድ ከተማ የሰማሁት አንድ ቸርች ነው ያሉና አንድ በፓስተር የሚመራ ቸርች ነውና ከዛ ቤተክርስቲያን ልጅ ይሞታል አሉና ልጅ ሲሞት እነዚህ ነባር ቤተክርስቲያኖች አይቀበርም ብሎ ከለከላሉ። በእኛ መቃብር አይቀበልም። እሱ አስቀድመው ቢገባ ይሻልም ነበር። በእኛ መቃብር አይቀበርም፣ በእኛ ቀብር ቦታ አይቀበርም ብለው እኔ ቢሆን እያንዳንዱ ያ ሰውየንም ጭምር ሬሳውን ጭምር ነበረ እዛ እንትን መንግስት ጋር የሚወስደው። ያ አገልጋዩ ዝም አላቸውና ነገሩ በሌላ ቦታ ተቀበረ። ሬሳው ጭምር ነበረ ያን ሰው ጭኖ መውሰድ ነው እንጂ ጌታ ይባላል እንዴ ሬሳ እስኪጉር አለረስ የሚያደርስ እንዲህ አይነት የሞተ ይሄ የሞተ ሰው ነው ብያለሁ። እኔ ሰው ምን የሆነ ሰው የሞተ ሰው ነው የሆነ ቤተክርስቲያን ሃይማኖተኛ ነው ግን የሞተ ህይወት ያለው ነው። እግዚአብሔር ከዛ ያወጣል። አሜን። እንዴ ሃይማኖተኛ ሰው እንደዚህ እኮ የኛ ምናምን እንዶ ዶክተር አብያችን እንደው አላጸደቁም እንጂ ያሉት ነገር አለ። ለእያንዳንዱ ቤተ እምነት የመቃብር ቦታ ልንሰጥ ስለማንችል እያሉ ነው እንግዲህ ወደፊት ሊጸድቅም ይችላል። ስለዚህ የኦርቶዶክስ ለኦርቶዶክስ ለብቻ ለጴንጤ ለብቻ እያለን መሬቱም የለንም ግን ባለበት አቅጣጫ ሊሆን ይችላል። ወደፊት አይቀርም መሬቱም እያነሰ ስለሆነ ኢየሱስ ያድናል። በየአቅጣጫ እኔ ልጭችን ሲያወራ ማን ነው ያልኩት? ለምን ነው ታውቃላችሁ? በቃ ሁሉም ኦርቶዶክሱ የራሱ ነው ብለ ይልና የራሱ መቃብር ቦታ ይላል። ይሄን አይል ካልከለልኩ ይላል የሌለ መሬት እና አንተናም ካልከለልኩ ስለምን በየአቅጣጫው መሆኑ አይቀርም። ኢየሱስ ያድናል። እስቲ ይሆናል በላ አሁንም ምክንያቱም መሬት እያነሰ መጥቷልና ዘመኑም እያለቀ ነው፣ መሬቱም እያነሰ ነው። ሊጠቀለል ጥቂት ጊዜያቶች ቀርቶታል። ኢየሱስ ሲመጣ ሁሉም ይጠቀለላል። ለዚህ ጌታ ጨብጭብ እንጂ ሃሌሉያ።
ሁሉም ይጠቀለላል። ኢየሱስ የተባረከ ሲኩራራ ታየዋለህ። የሞተ ክርስቲያን መሞቱን የምታውቀው በዚህ ነው። በዚህ የሌላ ትዕቢት ውስጥ ሲገባ ሰውዬው ወርዲ መሞቱን ነው የምታየው። የሞተ ክርስቲያን ሟች ክርስቲያን ዝም ብሎ ህይወት አለው፣ ስም አለው፣ የዛ ቤተክርስቲያን አገልጋይ ታይትል አለው፣ ካቦር ተብሎ ያለው ኢየሱስ ያድናል። ቆቢው ነው ያለው እንጂ የለውም። እንዲህ አይነት መንፈስ ከኛ ላይ ጠራርገ ደፋው። ጩና ምን በል እንጂ እንዲህ አይነት የሌለ ህይወት አራባ ነገር ያያችኋለሁ። እኔ ሰው እንድትሆን እፈልጋለሁ በእውነት ጴንጤ ከሆነ ይወላደ ጌታን የሚያስከብር አይደለ? ጌታን የሚል የጌታ መንፈስ ያለበት ሽታው ሄደበት ሁሉ ራሱ ጠረኑ ራሱ የጌታ ባሪያ ነው። ይሄው እንዲህ አይወርም እሱ አይቀላቀልም እሱ የምትባሉ ሰዎች እንድትሆኑ ያስፈልጋል። ጩኸታችን በከንቱ እንደማይሆን አውቃለሁ። ለምን ካለን ጌታ ኢየሱስ ክርስቶስ ለኛ ህይወቱን ነው ሰጠን። አሜን። ያን የሰጠን ህይወት ልንኖር ግድ ይለናል። ያው ሰምተሻል ጎን ያለው ሰምታል ወይ በለው። አንድ ጊዜ የማቴዎስ ወንጌል ምዕራፍ 23 ላይ ጌታችን ኢየሱስ ክርስቶስ ፈሪሳውያንን ሲወቅሳቸው እናያለን። እስቲ አንብበን እንመለስ። ማቴዎስ 23 ላይ አንብበን እንመለስ። ከኔ ጋር አላችሁ? ስንቱ አለ ያለው? ሶስት በጭብጨባ አለሽ? እስቲ አጨብጨባ፣ በጭብጨባ ያሳውቅ ነው ያልኩት። አዎ አላችሁ ልኝ። በጣም ጎበዝ ተማሪዎቹ ይታይባር እንዲህ እኛ ጋር በነገራችን ላይ በእግዚአብሔር ቃል ሲሪየስ ነው፣ በአምልኮ ሲሪየስ ነው። በሁሉ እንደዚህ ደስ ይላል። ሁሉም ነገር በሁሉ ካልሆነ አደጋ አለውና ጌታችን 23ኛው ምዕራፍ ላይ ምን ይላቸዋል መሰላችሁ? እናንተ ግብዞች ጻፎች ፈሪሳውያን 13 ጀምሮ ፈሪሳውያን መንግስተ ሰማያትን በሰው ፊት ስለምትዘጉ እናንተም አትገቡም የሚገቡትንም እንዳይገቡ ትከለክላላችሁ ይላችኋል። ፈሪሳውያን መንግስተ ሰማያትን በሰው ላይ የምትዘጉ ምን የሚያደርጉ ናቸው? መንግስተ ሰማያት በሰው የሚገባ አሁን እንደምታውቁት ማለት ነው። በማርያም ሽፋን ጌታን ሰው እንዳያገኝ፣ በመላእኩ ሽፋን ጌታውን ሰው እንዳያገኝ፣ በቅዱሳት በገድላ ገድል ሰው ጌታን እንዳያገኝ ይሸፍኑታል። በምናምን በማጂክ በመተት እየመጣ እየደገማ ምን አረጋዋል? ሰው ጌታን እንዳያገኝ እንደሚከለክሉ እንደዛ ነበሩ። ጌታ ወደዚህ ምድር ሲመጣ እንዳይቀበሉ የከለከለው ፈሪሳውያን። እኔ የገረመኝ ይሄ ክፍል የሚገርም ተናጋሪ ነው ኢየሱስ ጌታ የተባረከ። ምክንያቱም ንግግሩ ከየት እንደመጣ ከሰማይ የሆነው እኮ ነው። በነገራችን ላይ ይሄ ምን አላቸው? የምትዘጉ ትከለክላለህ፣ እንዳይገቡ ትከለክላላችሁ። እናንተ ግብዞች ጻፎች ፈሪሳውያን በጸሎት ርዝማን እያመካኛችሁ የመበለቶችን ቤት ስለምትበሉና ስለምትበሉ ወዮላችሁ ይላል። እነዚህ አሁን የመበለቶችን አሁን እኮ ወደው እንድትሲሉ ፈልጋቸዋለሁ። እንደዚህ በረዘመ ቀውስ እንዲህ ያርገው ምናምን አርገዋል። እንዲህ ያረጋ መበለቶችን የሚበዘብት ሰው ጌታ እንዳይመጣ በለው እየረጫ በጸበል ምናምን የሚዘጋ ተመታዩ እስቲ እየተመታዩ ነው። ሃይማኖት እየነካው አይደለም እያስተማርኩ ነው። ሰው መንግስት ሰማት እንዳይገባ እያደረጋ በምናምን በእየንቱ በመተቱ በድግምቱ እንዲያረግ እየመተታ አዝም እየጣለባቸው ሰው ጌታን እንዳያቅ እያደረገ ያለው መንፈስ ከዚህ ሀገር ይገርበብ። አሜን። እነዚህ ናቸው። እንዲህ ነው ፈሪሳውያን እንዲህ ናቸው እኮ የዚህ ኮፒ ናቸው። ሃይ ኮፒ ብያለሁ ደግሞ የነዚህ ፈሪሳውያን ሃይ ኮፒው። አሁን እኛ ጋር ደግሞ ብዙዎች ወደ ጌታ እንዳይመጡ እየከለከሉ ወንጌል እንዳይሰሙ እየከለከሉ ጌታን እንዳያውቁ እየከለከሉ ስለሚያስተምሩ እናንተ እንዳይገቡ የምትከለክሉ ረጃጅም ልብስ ይለብሱታል። ጸማቸው ረጃጅም ነው። እግራቸው የተጠመጠመ ነው። ትልቅ መስቀል ይዟል። እንዲህ ናቸው። ይሰማል። ጌታ ኢየሱስ ያድናል። እና እንዲህ ናቸው። በቃ ረጃጅም መስቀልና ሽጉጥ አንድ ላይ የሚይዙ ናቸው። አንድ ጊዜ ያሉና አንድ ጳጳስ ሲሆን ወይስ አንድ ቄስ ሲሆን ጳጳስ አይደለም አንድ ቄስ በመንገዱ የሚሄደው ያው ሰው እንደምታውቁት ያው ለመሰለም ይመጡ የለም ወደ እነሱ ሮጦ አንዱ አስመጣ ለካ ሁለቱም ይዟልና መስቀልና እንትን ይዟል። መስቀልና ሽጉጥ ይዟል።
ልክ እጁን ሲከቶ ድንገት ሽጉጡ ሲወጣ ስለ ሰው ምን ችግር ያለው ይቀየርላል አለውና መስቀሉን አወጣው። ወጋ የመንፈስ ሲወጋው በል እንጂ ይቀየርላል ምን ችግር አለው ነው። አሁን መስቀሉን ብርግ አድርገው አወጣና ኧረ ጌታ ኢየሱስ እንዲህ አይነት እንዴ ወዮላቸው ኢየሱስ ክርስቶስ ለነዚያ እንደው ምን ይላቸው ወረድ ብሎ እናንተ ማንም በቤተ መቅደስ የሚቤልና ከላይ ደግሞ ወደ ላይ እያለፍኩ አነበዋለሁ። ምን መሰላችሁ 25 ላይ እናንተ ግብዞች፣ ጻፎች፣ ፈሪሳውያን በውስጡ ቅሚያና ስስት ሞልተው ሳለ የጽዋኑና የወጭትን ውጭን ስለምታጠሩ ወዮላችሁ። አንተ እውር ፈሪሳዊ ውጭው ደግሞ ጥሩ እንዲሆን አስቀድማ የጽዋውን የወጭቱን ውስጡን አጥራ ይላል። ውጩን የምታሳምሩ ይላል። ውስጡ ላይ ግን ቅሚያ አለ፣ ሌብነት አለ፣ ክፋት አለ፣ መርዝ አለ። ግን ውስጡ ደግሞ ምን የሆነ ነው? በጣም ያምራል። የለበሱት ነጭ ነው። እግዚአብሔር ውስጡን አይደለም ውጩን አይደለም የሚመለከተው ውስጡን ነው። ምን እኛ ለአይዛብ ብቻ የምናወራው እኛም እኮ ስንታይ አንዳንዴ በሃይማኖት ሽፋን እኔ ጴንጤ ነኝ የጴንጤ ካባ ለብሷል። ሰውየው ውስጥ ግን ቅሚያ አለው፣ ሌብነት አለው፣ ይከታል፣ ያጭበረብራል፣ ያታልላል። የሞታ ሃይማኖተኛ ነው። ህይወቱ ምን ሆኗል? ሞቷል። ጴንጤ ሲሰርቅ ካገኛችሁ ሞቶ ነው ማለት አለባችሁ። ገብቶሻል? ጴንጤ ሲሰርቅ ካገኘሽ የሞታ ክርስቲያን ነው ማለት አለባችሁ። ሲጠጣ ካገኛችሁ፣ ዘሙት ካገኛችሁ ሞቶ ነው ማለት አለባችሁ። ምን ሆኖ ነው? ያው ስለ ሞታ ነው። ሞቶ ነው የሞታ ጴንጤ ነው እንጂ እንዲህ ማለት አሁን ይሄ እነዚህ አንዳንድ የሞቱ ክርስቲያኖችን እያዩ አይዛብ የእናንተ ፓስተሮች እኮ ይጠጣል ይሉታል። የተወጋዩ አይጠጣም። ምናልባት የሞታ ፓስተር ካለ አላውቅም። የሞታው ሰው ነው እንደዚህ የሚያደርገው። ጴንጤ ሲሞት ነው። መስረክ ከጀመረ ምን ሆነዋል? ሞቷል። መጠጣ ከጀመረ ምን ሆነዋል? መዝረፍ ከጀመረ ምን ሆነዋል? ያው የሞት ምልክት ነው። አንዷ በእርግጥ አልደግፈውምና የሆነ የቆየ ጊዜ የተናገረችው ነገር ነው። ጴንጤ ሲያረጅ ኦርቶዶክስ ይሆናል አለች። እስከ ዛሬ ማረሰው ነገር ነው። የቆየ ጊዜ ንግግር ነው። ግን ጴንጤ ሲያረጅ ምን ይሆናል? ጎረቤት እንዳይሰማ ምን ይሆናል? ኦርቶዶክስ ይሆናል። ጎን ያለው ሰው ገፋ አድርግ። አንተ ጋር እንዴት ነው በለው። ሁለት ፉት የምታደርገው አላችሁ። ያቺ አጭሯን የምትወስዱ ካላችሁ ያው የመሞት ምልክት ነው። የትኛዋን አጭሯን? ያቺ አጭሯን ክፍለ ሀገር አካባቢ ነው። አንድ ከተማ ያየሁት ነውና ጴንጤ ናቸው። ጠዋት ያመልክና ይብላሽ ከሰዓት በኋላ ይድና አምጣ የትኛውን? አጭሯን። ምኗን? አጭሯን። ኧረ አጭሯን። ያው ቢራ አይልም። ያው እዛ አካባቢ ቋንቋው ነው፣ በቃ የታወቀ ነው። አጭሯን ይላል። አጭሯን ጎን ያለው አጭሩ እናንተ አካባቢ እንዴት ነው? ይታያል ወይ አይታይም? በለው እኔ ጋር አይታይም በለው ወይ እኔ ጋር አይታይም። ስንት ዘመን ነው ካየው በለው። ጎን ያለው እኔ ካየው እሱ ስንት ዘመን ነው በለው። አይ ትናንትና ማይቻለ ያለ ሰዎች አይ የሞታችሁ ክርስቲያን ናችሁ። ሟችን ትናንትና ማይቻለ ያው ስታን የምታዩ አይደለም። እኔ ያው ስታይ ስለምታዩ እኔማ ያለው እኮ ስማቸውንም አውቃለሁ። ዋሊያ የለም አለ አይደል? ዋሊያ ቢራ አለ የለም? ጊዮርጊስ የለም? እሺ ከዛስ? አንበሳ አለ። ልክ ነሽ እኮ። ሌላስ የለም? ያው አንድ አካባቢ ናቸው አሉ። አሁን ደግሞ ሰይጣን ወደ አረቄ ነው የመለሰው ብዙዎችን። የተወጋዩ ወዴት? አረቄ ላይ ነው የመለሰው። ኧረ ያኛው ትንሽ ከፍ አለ ቁመቱ፣ አጭር ሆኖ ዋጋው ከፍ አለና ከዛ ብሩ ጨመረ። ስለዚህ አረቄዋን ያቺ ትንሿን አው እንደውም
ጊዮርጊስ አካባቢውን ፈረሰ እንጂ ቤቱ የሆነ ምግብ ቤት እገባለሁና ብልጥቷ አለች ይላል። ብልጥቷ እጂ ያቺ አለች ነው ማን ነው ብልጧ? እቺ ብልጥቷ ማን ነች? ለካ ሀጅሬ ነች። አሁን አብዛኛው አረቄ ላይ ተመለሰው። ያረቄ መንፈስ ወጋው ልጅ እንዴ እኔ አንዳንድ ክርስቲያን ወደዚህ ወደ አረቄ ወደ ምናምን ሲመለስ ያሳፍራል። ወዳጅ ጴንጤ ስማችን ራሱ በቂ ነው። ጌታ ይባላል። ጎን ያለው ስም ራሱ በቂ ነው በለው። ስም ኑርበት በለው እንጂ ኑርና ስም በቃ ጴንጤ ነሽ። አዩ አጃብላችሁ ረጀ ኢየሱስ ያድና። ምንድን ነሽ? ጴንጤ ነሽ። በቃ አለቀ። በቃ ይሄ ነው። ከነ ስማችንም ተጽዕኖ መፍጠር ያለብን። የሞተ ክርስቲያን ተጽዕኖ መፍጠር አይችልም። ባህላዊ ያደርገዋል። አሁን ክርስቲያን ክፍለ ሀገር አካባቢ በተለይ ከአዲስ አበባ ትንሽ ወጣ ስለ አዲስ አበባ ያው ባህልም ስለሆነ ብዙ አይታወቅም። ክፍለ ሀገር አካባቢ አንዳንድ ብሔር ብቻ በሚበዛበት አካባቢ ምን ይበዛል መሰላችሁ? ባህላዊ መድኃኒቶች ይመጣሉ። ባህላዊ ምን ያደርጉታል? ጴንጤ ፓስተርም እዛ ይቀድሳል። ለጣዖት የተሰዋው ምግብ እዛ ይበላል። እዛም ያስቀድሳል፣ እዚህም ያስቀድሳል። ምክንያቱም የእኛ ነው፣ አባላችን ነው። ወጋው ይሄ መንፈስ አሜን። አትመኝ ምን አረከው? ወጋው። አዎ እንዴ ጴንጤና ሬቻ ምን ያገናኘዋል? ጴንጤና ጨምበለላ ምን ያገናኘዋል? ጴንጤና መስቀልስ ምን ያገናኘዋል? እሺ መስቀል እየመጣላችሁ ነው። ምን ያገናኘዋል? ወዳጅ ከታሪክ ከምናምን ውጪ ምን አለ? ማስረጃ አታመጣማ። ምን ታመጣለህ? የኛ ነው። አዎ ዩኔስኮ ተመዝግቧል። ይመዝገብ። በሰማይ እኮ አልተመዘገበም። አሜን ነው። ዩኔስኮ ላይ ተመዘገበ ሁሉ በሰማይ ተመዘገበ አይደለም። ከክርስትና ጋር ይጣረሳል። ሃሌሉያ። በኃይል ከክርስትና እኮ የአማራው ነው። አዎ አማራው ስለሆነ አማራ ጠቅላላ መሆን የለበትም። የኦሮሞ አዎ የጉራጌ ነው። እንደ የኛ ነው። ከነዘፈኑም ከነምናምኑ አዎ የኛ ነው። እስክስተውንም ደግሞ ጭንጨምርበት እኮ የወላይታው እኮ ነው ምናምን የለም። እግዚአብሔር ከነዚህ ነው ያወጣው። አሜን በል እንጂ ከዚህ ወጥቶ እዛ መግባት እኮ የሞተ ክርስቲያን ምልክት ነው። አሜን ነው ወይ? የሞተ ክርስቲያን ነው እንጂ የሚሄደው በሕይወት አለው ሆነ ያነካተ ወይወረዛ ኮተት ማለት ነው። አትበላም እና ቄስ ሲቀድስ ነበርና እኛ አካባቢ አባቴ በዓል ላይ ቄስ እያመጣ ቀደሰው። እኔ ደግሞ ትንሽ ሰንዴ ስኩል ተማሪም ነበር። ከፍ እያልኩ ትንሽ ያገልግሎት ነገር እየመጣ ሲመጣ ሁለተኛ ይሄ ቄስ መጥቶ ካረዳልን እኔ አልበላም ቻው ቤቴን ብዬ ወጣው። ጌታ ይባል። ደስ አይልም? በቃ እንደው እርኩሱ ሲቀድስ እኔ ልበላ አልበላትም አልኩኝና እሺ ቄሱ የሚቀድስ ከሆነ አባቴ ቤቴን ይኸው ቻው አልመጣልም ባል አልኩትና ወጣው። እንዴ አለ ልጄ የማይበለበት ከሆነ አለው አባቴ እና ቄሱ ይቅር አለ። ራሴ ልረዳለሁ። አሜን። ራሴ አባቴ ሲያር መብላት ጀመርኩኝ። አራ ጀምር ለዚህ ጌታ እባክህ እንደዚህ ነው እንጂ ምን አባት ነው? ምን ችግር አለው? ማመቻመች ይባላል። ኮምፕሮማይዝ ማመቻመች ምን ችግር አለው? አዎ ሁላችንም አንድ ነን። ምን የቱ ጋር ነው አንድ ያደረገው? አንድ አይደለንም። ወን ያለው አንድ አይደለም በል። ከምን ጋር አንድ ነሽ? ከምን ጋር አንድ አይደለንም። እስቲ አንድ አይደለንም በል እንጂ። ሰይጣንና ክርስቶስ አንድ ናቸው? ጣዖትና ክርስቶስ አንድ ናቸው? ኢየሱስና ሌላ ጣዖት አንድ ናቸው ወይ? አንድ አይደለም። ታዲያ ለምን አንድ አደረገዋል? አልበላትም። ባለፈው ተናግሬያለሁ። ለጣዖት የተሰዋ ነገር ምን አታርጉ? እስቲ አትብሉ በላ። እስቲ አትብሉ በላ። ለጣዖት የተሰዋ አይበላም። ለጅኒ የተጠራበት ነው። ጥንቆል ክፋት ያለበት ነው። አጅሬ መጥቶ የሚበላው አንተም ከዛ ጋር ልትበላ አይገባም። ክርስትናንም ያቆሸዋል። እነሱ እኮ ይበላሉ። ጸበል ቅመስ አልቀምስም። አንቺ ራስ ቅመሽ ብጅ ጎን ያለ ሰው ጸበል አይቀመስም። ምን እንደሆነ ሳታውቂ ጸበል ያው የኛ ነው ምናምን ምን ችግር አለው? አንድ ነና አንድ አይደለንም። እሺ አንድ አይደለንም በል። ምን አባት ነው ይሄ? አንድ ነን። ስለዚህ ከዝም ሳይሆን ከጌታ የሆነ ነው። ምንድስቶ አሜን ነው ወይ? የተቀደሰ ስም አለና ስም ብቻ እንዳትሆኑ
ቢዚ ያረጋው የእግዚአብሔር ነገር ነው ወይ? የራሱ ጉዳይ ነው ቢዚ ያረጋው። ለጌታ ቢዚ ትሆናለህ አይደለ? ለራስህ ግን 24 ሰዓት ትሰራለህ። የሞተ ክርስቲያን ነው ይሄ። አማኑኤል ሰማ ደመቀ ሰማሽ ኢቴቴ ሰማሽ የአንድ ሰው ስም ዘራ የሁሉን ለመጥራት ነው። እሺ ሰማችሁ አይደለ? ጸሎት ቢዚ ነኝ እና እሁድም ጭምር እሰራለሁ። እሁድም የሚሰሩ ሰዎች እኔን እየወቀሰኝ ነው እንድትል አይደለም፣ እኔ ለጠቅላላ የሚያወራው። ቢዚ የሚባል ቃል ከየት መጣ ስባል ለካ ከአጋንንት ነው መጣለው። ምን እናርጋቸው ጴንጤን ቢዚ እናርጋቸው የሚል ፕሮግራም ያወጣ አጋንንት ነው አይደል? ከዛ ጊዜ ጀምሮ አይደል ቢዚ 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 ስልኩ ምን ይላል? ቢዚ 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 ይላል። ልክ እንደዚህ ያደረገው ሰይጣን ነው። እንደዚህ ጴንጤን ቢዚ ያደርጋል ያወጣው ፕሮግራም ነው ይባላል። ጎን ያለ ሰው ቢዚ ነው ወይ በሉት። አራ እግዚአብሔር ከቢዚነት ያውጣ። ጊዜ ስጥ እንጂ ጊዜ መድብ እንጂ ለጌታ ኑር እንጂ። ኑሮ ከባድ ነው። አረ እንዴት የዘንድሮ ኑሮ አታቆም። አዎ ኑሮ ከባድ ቢሆንም የጌታ ነገር አይነካም። አሜን። ኑሮ ከባድ ነው። ስራ ከባድ ነው። ገንዘብ የለም። ኑሮ ውድነት ነው። ቤት አዎ ልክ ነው። ግን የእግዚአብሔር ነገር አይነካም። ኢየሱስ ቀኝ እጃችሁን ከፍ አድርጉና ጌታ ሆይ በሉ። ሰምቼ ዝም ብዬ እንዳልሄድ በሕይወቴ ላይ የተናገርከውን ከዛሬ ጀምሮ የማስተካክልበትን አቅም ስጠኝ። ባንተ ነገር ባንተ ስራ ቢዚ የሆንኩበትን ይቅር በለኝ በሉ። አጨብጭቡ ለጌታ ክብር። አሁን ወደ ጸሎት እንገባለን። ነጭ ጸሎት እንጸልያለን። ጌታ ያባር የጌታ ቃል እንደተናገረ እርግጠኛ ነኝ። ሰው መቼም በዚህ ዘመን ተናገረ የምለው በየግሉ መልእክቶች ሲናገር ነው። እኔ ግን ጌታ ተናገረ የምለው የእግዚአብሔር ቃል ሲሰበክ ጌታ ተናገረ። ሃሌሉያ። እንዳንሞት በሞት እንዳንቀጥል እግዚአብሔር ተናገረን። ሃሌሉያ። ሕይወትን ንቃ። በኋላ እንመለከት ሌላ ቀን እንመለከታለን። ግን ንቃ እያለ ቀጥለዋል ነው ሌላ ቀን። ነገር ግን እግዚአብሔር አምላክ እቺ የሞተች ቤተ ክርስቲያን መንፈሳዊ ነገሯ ሞቷል። ጥቂት ሰዎች ናቸው እዛ ቤት የሚንቀሳቀሱ። አብዛኛው ሰው ሞቷል። ህይወታቸው ልክ አይደለም። በትክክል አስራት አይከፍሉ። በትክክል ማባ አይሰጥም። በትክክል ለጌታ ስራ ጊዜ አይሰጥም። ጊዜ አይመድብም። ነገር ግን ቢዚ ነኝ። ጌታ ግን በዚህ ህይወት ላይ አዘነ። እግዚአብሔር ከዛ ያወጣን። ጌታ ሆይ እናመሰግንሃለን። እስቲ አጭር ደቂቃ ሁላችንም እንደዚህ እንጸልይ። እስቲ ቼክ አድርጉ ህይወታችሁን። ቼክ አድርጉ እስቲ ህይወታችሁን። በፓብሊክ እንዳናገው እስቲ ራሳችሁ ቼክ አድርጉ። ህይወት ምን ይመስላል? እስቲ ከዚህ ክፍል አንፃር እግዚአብሔር ቃል ካለው አንፃር ሞታል የምለው ግን ሞታል ወይስ አለ? በእውነት በጸሎት የነቀነ በእግዚአብሔር ነገር ህይወት የበረታ ነው። ትጸልያለህ፣ ታነባለህ፣ ወደ ጌታ ትሮጣለህ። ሌትና ቀን ጌታ ትላለህ። እግዚአብሔር የሚጠላውን ትጠላለህ። እግዚአብሔር የምንቆን ትንቃለህ። እግዚአብሔር የጠላውን ትጠላለህ ወይ? ወዳጅ ያስበበት። ጸልያለሁ። እናንተ ግን ገባ ንስሐ ግባ ይላል። በኋላ ወደ ኋላ ምን ይላል? ንስሐ ግባ። አሁንም እላለሁ ንስሐ ግባ። ጌታ ዝም ብሎ አልተዋም እኮ አልዘጋም እኮ ሞታ ብሎ አልዘጋም። ንስሐ ግባ፣ ንቃ፣ ተመለስ እያለ ነው። ሃሌሉያ። እግዚአብሔር ሕይወታችሁን ያንቃ። አሜን አትልም? እግዚአብሔር ሕይወትን ያንቃ። የሞተ ሕይወት በኢየሱስ ስም ይንቃ። አንተ የምትተኛ ንቃ፣ ክርስቶስ ያበረልሃል። አንተ አገልጋይ ንቃ፣ ኢየሱስ ያበረልሃል። አንተ ዘማሪ ንቃ፣ ኢየሱስ ያበረልሃል። በኢየሱስ ስም መንቃት ይሆን። በኢየሱስ ስም ጌታን መፍራት ይሆን። እግዚአብሔርን ማምለክ ይሆን። ጨለማ ከሕይወታችሁ ላይ ይመታ። ምሕረት ይብዛላችሁ። ልባችሁን ያዙና በጌታ በኢየሱስ ስም በሉ። ልቤ ላይ የጸና
ውስጤ ላይ የከበደ የትኛው አጋንንታዊ ኃይል ባንተ ነገር እንዳልበረታ የከለከለኝ ሕይወትን የያዘው የአጋንንት ተጽዕኖ በኢየሱስ ስም ከሕይወቴ ላይ፣ ከጤናዬ ላይ፣ ከአገልግሎቴ ላይ፣ ከተስፋዬ ላይ በኢየሱስ ስም ይውደቅ በለው። ሕይወቴ እንዲሞት ያደረገው በለው። የዚህ ዓለም ነገር በለው በኢየሱስ ስም ከሕይወቴ ላይ ከኑሮዬ ላይ ይመታ በሉስ። ሃሌሉያ! እስቲ ይራገፍ በሉስ። አረ ይራገፍ በሉስ። የሞተ ሕይወታችሁ ዛሬ ይንቃ። አገልግሎታችሁ ይንቃ። ቤታችሁ ይንቃ። ኑሮአችሁ ይንቃ። ለአገልግሎት መበርታት ይሆን። አሁን የብርታት መንፈስ ይምጣ። ከሞት የሚያነቃ ኃይል ይምጣ። ቅድም ያየነው የጌታ የእግዚአብሔር መንፈስ ይምጣ። ሃሌሉያ! የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የኃይል መንፈስ እንደገና የሞተውን ሕይወት እንደገና የሚቀሰቅስ እንደገና የምትነሳባት። አራሜን በል እንጂ እስቲ እንደገና እነሳለሁ በለው። መጽሐፍ እንደዚህ ይላል፣ የዳዊትን ቤት ድንኳን አነሳዋለሁ ይላል። አረ የወደቀው ይነሳል። የወደቀችውን የዳዊትን ቤት ድንኳን ምን አረጋለሁ? አነሳዋለሁ። የተናደውን ቅጥሯን እጠግናለሁ። እንደገና እንደቀደመው ዘመን እሰራታለሁ። አረ ልብናዝ ልጸልልህ ማራዳዳዳዳዳዳ ከዛሬ በኋላ ወደ ቀደመው ክብር መመለስ ይሆን። አሜን 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 አሜን። መመለስ ይሆን። ነገር ይነሳ፣ ድንኳን ይነሳ፣ ጸጋ ይነሳ፣ የሄደብህ ይነሳ፣ የሞተብህ ይነሳ፣ የሞተብህ ነገር ይነሳ። አረጃችሁን ጫኑ ለልብ ጌታ ሆይ በሉ እባካችሁ። የሞተብኝ ነገሬ፣ የሞተ ነገሬ፣ የወደቀ በትሬ፣ የወደቀ ጸጋዬ፣ የሞተ ማንነቴ ከዚህ ሰዓት ጀምሮ በኢየሱስ ስም ይነሳ። እስቲ ይነሳ በሉ። በልጠጋ በልና ጎን ያለው ሰው አንድ ሰው ያዙ፣ በእጃችሁ ያዙት። ያዙ። ለአንድ ሰው ጸልዩለት። ለአንድ ሰው ያዙና በጌታ በኢየሱስ ክርስቶስ ስም ለአንድ ሰው ያዙና ጸልዩለት። ለአንድ ሰው ጌታ ሆይ የሞተበት ወንድሜ ሕይወቱ ይነሳ እያላችሁ የሞተ ሕይወት ትናንት ነበረው ኃይል፣ ትናንት ነበረው ጸጋ፣ ትናንት ነበረው ክብር፣ ትናንት ነበረው አገልግሎት፣ ትናንት ነበረው ማንነት፣ ትናንት ነበረው የጌታ ኃይል፣ ዛሬ ግን የሞተው ይነሳ እያለ ጸልዩለት። ለአንድ ሰው ጸልዩለት። ራባላባላባላባስ ጸልዩለት። ለአንድ ሰው 2 ደቂቃ ጸልዩለት። ለአንድ ሰው 2 ደቂቃ ጸልዩለት። ራፓፓፓሳኮማ የአንድ ሰው ጌታ እግዚአብሔር አምላክ የወደቀው በትር የሞተ ነገሩ ይነሳ። ጸለይኩ ይነሳ። ራባባባባባባባባባ ጸለይኩ ሕይወቷ ይነሳ፣ ጸጋዋ ይነሳ። ትናንት ኃይለኛ ነበረች፣ ትናንት አገልጋይ ነበረች፣ ትናንት ዘማሪ ነበረች፣ ትናንት ትልቅ አገልግሎት ነበር። ዝም ብላ በባዶ ማንነት ትቀመጥ ጸልይ። እኔ አጭር ጸሎት ነው የምጸልየው። ዝም ብላ በባዶ ማንነት ትቀመጥ ጸልይ። ራዳዳዳዳዳዳዳዳዳ ይነሳ በሉ። ይነሳ ወንድሜ፣ ይነሳ አገልግሎቱ፣ ይነሳ ክብሩ ይመለስ። ክብሩ ወደ ቤቱ ይመለስ። ጸጋው ይመለስ። ድሉ ይመለስ። ቅድስናችን ይመለስ። ቅድስናችን ይመለስ። ቅድስናችን ይመለስ። ቅድስናችን ይመለስ። አገልግሎታችን ይመለስ። ኃይላችን ይመለስ። ሞገሳችን ይመለስ። ራዳዳዳዳዳዳዳዳዳ